የሚስጥር ቤተሰቦቼ ዛሬ ደግሞ እንዴት ዶሮ በአትክልት ወይም ደግሞ ዶሮ በአትክልት በሩዝ እንዴት እንደምንሰራ በቀላሉ እናያለን ማለት ነው። ሙሉ ዶሮ ነበረኝ እኔ ለብቼ ስለሆንኩኝ ግማሽ ዶሮ ይበቃኛል። ባለኝ ቤት ውስጥ አትክልት ውስጥ ጨማምሬ እንዴት እንደምንሰራ እናያለን ማለት ነው። ቃሪያ፣ ካሮት፣ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት የተወሰነ አድርጌ ያለምንም ብዙ ፕሮሰስ እንዴት በቀላሉ እንደምንሰራ እናያለን ማለት ነው። እንግዲህ እንዳያችሁት ሩዝ በዶሮአችን በአትክልቱም አብቅቷል፣ ጨርሰናል። አሁን ዘቢባችንን እንጠብሰዋለን ማለት ነው። አስፈላጊ ከፈለጋችሁ ሽንኩርት ማድረግ ትችላላችሁ። ያው እኔ ብዙም ጊዜ ስለሌለኝ ጊዜ አንፃር ነው። በእርግጠኝነት ትወዱታላችሁ። ትንሽ ጋር ካለላችሁ በኋላ እኔ በጣም በእርግጠኝነት ትወዱታላችሁ። ትንሽ ጠበስ አደረገውና ከላይ ላይ እንደ ዲኮር አድርግበታለሁ ማለት ነው። አሁን ምግባችንን ወደ መብላት እንሄዳለን ማለት ነው። ምግባችንን ዝግጁ ነው ለመብላት። ወደ ቴብላችን ሄደናል። ቀላሉ እንደዚህ መስራት እንችላለን። ይሄ ስንት ደቂቃ ፈጀብኝ? 25 ደቂቃ ነው ፈጀብኝ። በቀላሉ ነው የምንሰራው። አትክልታችንን ቲማቲማችን ግን እንደዚህ ያድርገን በጣም ብዙ ፕሮሰስ የማያስፈልገው እንደ አቅላልታችሁ ምናምን የሚሉትና ለጨጓራችንም ለሄልዛችንም አሪፍ ነው። የተለያዩ አይነት ምግብ መብላት አንዳንዴ በተለይ እናቴ እንደዚህ አይነት የተለየ ምግብ ከምትበላ በጨው ነስንሳ በአባዚ ደፍድባ መብላት ይሻላታል፣ ወይም ደግሞ አለመብላት ይሻላታል። እንደዚህ አይነት ምግቦችን አትወድም። ግን ይሄ ስህተት ነው የምለው። ይሄ ስህተት ነውና በትንሽ ነገር ብዙ ነገር መስራት እንችላለን። እኔ ትንሽ ነገር ብዬ ነበር ያሰብኩት ለራሴ፣ ግን በጣም ብዙ ነገር ነው። በጣም ብዙ ነው የሆነ ድንቹን ሲጨምር አትክልቱን ሲጨምር በዛ እና ከዛ አንፃር በጣም ጤንነት ያለው ምግብ ዘይት ፕሮሰስ ያልበዛበት በቀላሉ እንደዚህ ሰርተን ለሰውነታችንም ለጨጓራችንም ጠቃሚ የሆነውን ነገር መብላት እንችላለን ማለት ነው። እንነሳው